በሐዲስ ላይ በተዘገበው ሐዲስ ላይ በሰሒህ ሙስሊም 2788 ነው መሰለኝ ካልተሳሳትኩኝ ረመዳን ወይ ከፍትልናል አላህ ሁለት እጆቹ ቀኝ ናቸው የሚለው ነው አለ ጥያቄ በቃ ቢከዛ አያልፍም አይደለ እኮ አሁን ልክ ነህ ነገርከኝ እሱ ሁለት ቀኝ በቃ ጥያቄውን እናውቀዋለን የአላህ ሁለት እጆቹ ቀኝ ናቸው ስለዚህ ምን ማለት ነው ከዛ አያልፍም ጥያቄ እኮ እሱ ነው ወይ እኔ ያልኩ ከአርሽ በላይ ያለው እሱ ነው ወይ ነው ማለት አሁን ያልከው እሱ ይሄ አሁን ያልከው እጁ ነው ካሳ ይቅርታ አድርግልኝ ይሰማል ኦቨርላፕ ታደርጋለህ ያልበላው ካሳ አለ እንዴ የሆነ ያስጨነቀ ነገር አለ አዳምጥ እሺ ካልተመቸ ችግር የለም ባለመመለስም ይሄ ፖለቲካ እኮ ድሮ አለፈበት ካልተመቸ መመለስ ካልፈለክ ምናምን አለፈ እኔ ይባላል በትግርኛ ሲወራ ወደ ሌላ ተሸጋገርክ ብዬ ነው ያልበላው ካሳ ምናምን ስትል ብዬ ነው ይሄን የጠየቁት ጥያቄ አንተ ልትመልሰው ነው እኮ ነው እቀበላለሁ ለመሰለ ተጠየቅ ምታድርጋ አዳምጥ ካሳ እሺ በቃ ተጠየቅ ምታድርጋ አዳምጥ እንዴ ምን ሆነ ነው እንት በጣም ኦቨርላፕ ታደርጋለህ የሆነ ሰው ያወራ ሐሳብ ላይ ትገባለህ መሃል ላይና ትክክላለህ ሰው አምላካችን አላህ ሁለት እጆቹ ቀኝ ናቸው ሲባል ምንድነው ለምንድነው እንደዛ የተባለው ይሄንን መጅሙዕ الفتوى ቅጽ 3 ላይ ሲያብራሩት ኢብኑ ተይሚያ ረሂመሁላህ አንድ ሐሳብን ያስቀምጣል አላህ Subhanahu Wa Ta'ala በቁርአን ላይ ነብዩም በሐዲስ ላይ ስለ አላህ Subhanahu Wa Ta'ala ባህሪያትና መገለጫዎች የተነገረውን መልእክቱናል ባለመቀየር ሪከርድ ማታድርጉት ጥሩ አይደለም የለው ሚዩት አድርጊ ኦኬ ባለመቀየር ከፍጡራን ባህሪያትም ከመገለጫዎችም ጋር ባለመመሳሰል መልእክቱንም ባለማራቆት መልእክት የለውም ባለማለት ለአላህ Subhanahu Wa Ta'ala እናጸድቃለን ለምሳሌ አምላካችን አላህ እኔ በሁለት እጆቼ ለፈጠርኩት ከመስገድ ወይ ደግሞ ለሱ ከመስገድ ምን ከለከለሽ ነው አምላካችን አላህ በየደየ ሲል አምላካችን አላህ እጅ አለው እንላለን ምን አይነት እጅ ነው ግን አናቀም ምን አይነት እጅ ነው አናቀም ከፍጡራን ጋር አይመሳሰልም የራሱ የሆኑ ለራሱ በሚስማማ መለኮታዊ ባህሪያቶች ግን አሉት ብለን እናምናለን በሱረቱ ሳድ ቁጥር 75 ነው ካልተሳሳትኩኝ አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ሲለው አሁን ኮራህን ወይስ ከትዕቢተኞች ነበርካል ሰው በሁለት እጆቼ ለፈጠርኩት ሲል እጆች አሉት ግን ከፍጡራን ጋር አይመሳሰሉም ተሽቢህ አናደርግም ይሄን ይመስላል አንልም አናመሳስልም ለራሱ በሚስማማው መልኩ መለኮታዊ የሆኑ እጆች ግን አሉት እንላለን ታዲያ ለምንድነው ሁለት ቀኝ እጆች አሉት የተባለው ሲባል እዛው ሐዲሱ ይመልሷል ምን ብሎ መልሶታል ከበረካ አንፃር ከሙሉእነት አንፃር አሁን ለምሳሌ ግራና ቀኝ እጆች አሉት የሚል ሐዲስ አለ የውመል ቂያማ ቀን አምላካችን አላህ Subhanahu Wa Ta'ala በግራና በቀኝ እጁ ይዞ ይናገራል ሁለቱም እጆቹን ረሱል ሰለላሁ ዐለይሂ ወሰለም ቀኝ ናቸው ሲሉ ምንድነው ሲባል ከሙሉእነት ከቡርኩነት ነው እንደ ሰው ልጅ አንዱ ደካማ ነው አንዱ ጠንካራ ነው የሚለውን መልእክት ላለማስተላለፍ ነው የሚለውን ሐሳብ ነው ይሄ ሐዲስ የሚያስይዘን በዛ መልክና ልክም ነው የምንረዳው ኡስታዝ ሁሱ መጥቷል መስለኝ ሁሱ ይቀጥል ሐይቢ ሰላም አለይኩም እንዴት ናችሁ አለይኩም ሰላም ወራህመት እሺ ጥያቄ ያለው ክርስቲያን ይችላል ኮሜንት ላይ ጥያቄ ያላችሁ ክርስቲያኖች ካላችሁ ገብታችሁ ጠይቁ ትችላላችሁ ሙጂብ የሚል ስም ይዞ ፎጋ ተማሩ እያለ ኮሜንት ሲያደርግ አያችሁት አንድ ነገር ብቻ ለመናገር የሙስሊም ስም ይዞ ሙጂብ ይላል ስሙ ይታያችኋል አይታችሁታል ልጆች ኮሜንት ላይ ሚውት አድርገው መሰለኝ ልጆች አንድ ትጠይቃለህ እኮ እሺ እንዲህ አይነት ልጆች ቆይ አንድ ተረጋጋ እሱ ቤት እየገቡ የሙስሊም ስም ይዘው እንዲህ አይነት ድራማ የሚጫወቱ ልጆች እንደዚህ አይነቶች ናቸው አይታችሁታል ሙጂብ ይላል የሙስሊም ስም ነው የጻፈው
የሚሸወድላቸው ያለ ክርስቲያንም በዚህ የሚሸወድ ያለ አይመስለኝም። አሁን ላይ በቃ ተበላበት እኮ ያ ነገር። ክርስቲያኖች ራሱ ይባንናሉ። ምን አይነት ጨዋታ እንደምትጫወቱ የሙስሊም ማሊያ እየለበሳችሁ እንደ ክርስቲያን ማን ነው እንትን የሚላቸው ሰዎች እሱ ተገቢ አይደለም። እሺ ለማንኛውም ጥያቄ ያለ ይቀጥል። ክርስቲያን ጥያቄ ካለ ቀጥል። ሀብትሽ ጥያቄ አለ? ሀብትሽ ጥያቄ አለ? ይሰማል? ልጆች አይሰማም እንዴ? ይሰማል? ይሰማል። ጥያቄ ምንድን ነው? እሺ በምር ስንት አምላክ ነው ያለው? ኡስታዝ ከሆንክ የኔ አባት ስንት አምላክ አለ? አንድ አምላክ። አንድ አምላክ እሱም ማን ነው? አላህ አላህ አላህ። እና ይህ ከሆነ አንተ አላህ ብለህ የምታምነው ወይም ደግሞ ነኝ እግዚአብሔር ብዬ የማምነው አምላክ እንዴት ወደዚህ ዓለም ላይ በመጀመሪያ ደረጃ ሙስሊም እና ኦርቶዶክስ የሚለው ቃላት እንዴት እንደተፈጠረ ልትነግረኝ ትችላለህ? ነገርና መልስ ሙስሊም የሚለውን አምላክ አላህ ራሱ እሺ ሙስሊም የሚለውን አምላክ አላህ ራሱ የሰየመብን ስያሜ ነው። ቃል በቃል ሁወ ሰማኩሙል ሙስሊሚን ይላል። እኔ ሙስሊሞች ብዬ ሰይሜያችኋለሁ ብሎ ይናገራል። ክርስቲያኖች ብሎ ግን የሰየማችሁ አምላክም ነቢያትም የለም መጽሐፍ ቅዱስ ላይ የትኛውም ቦታ ላይ እግዚአብሔር ክርስቲያኖች ሆኖ አላለም፣ ወይንም ደግሞ ነቢያቶችም ክርስቲያኖች ሆኑ ብሎ አላስተማሩም። እኛን ግን አምላክም ነቢያቶችም እንደሰየሙን ያውና በሱረቱል ሐጅ የመጨረሻው አንቀጽ ላይ ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚን ይላል። እኔ ሙስሊሞች ብዬ ሰይሜያችኋለሁ ብሎ የአምላክ የተሰጠ ስያሜ ነው ሙስሊም የሚለው። ነገር ግን የትኛውን ቦታ ላይ ክርስቲያን ሆኑ ወይም ክርስቲያኖች ብሎ እግዚአብሔር ሰዎችን ነቢያቶችን ያስባቸው ቦታ የለም። ነቢያቶችን ክርስቲያን ሆኑ ብለው የተናገሩበት ቦታ የለም። ይህን ያስላል ሀብትሽ። እሺ የእናንተ ስነ ፍጥረት ወይንም የሰው ልጅ ስነ ፍጥረት በሙስሊም ዓለም ውስጥ የመጀመሪያው ስነ ፍጥረት የእናንተ ማን ነው? አዳም ነው። ከሰዎች አዳም ነው መጀመሪያ የተፈጠረው። አዳም ኢትሶኪ። ስለዚህ መልስ ልስጥህ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ኦርቶዶክሳውያን ኦርቶዶክስ ያለበትን ነገር ልንገርህ። በስነ ፍጥረት አዳምን ለመጀመሪያ ጊዜ ሲፈጥረው ገብቶሃል እምልህ አዳም ወይ በመጀመሪያ ምን ትሻለህ ብሎ ጠየቀው። አዳም የሚሻትን መልስ ሔዋን እንደሚሻ ጠየቀ። ከግራ ጎኑ አጽምን በመንሳት ሔዋንን ፈጠረለት። ታስታውስ ከሆነ መጽሐፍ ላይም ተቀምጦልህ ይሆናል። ካንተ በላይ ላቅ አይደለም ይሄን እያልኩ ያለ። ከዛ ሔዋንን ከፈጠራት በኋላ እነሆ ካለው ፍጥረት ሁሉ ሁሉንም ትበሉ ዘንድ ፈቅጃለሁ፣ ነገር ግን ከዛች በለስ መሃል አንዲት እንዳትነኩ በሚል ትእዛዝ አስተላለፈ ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዛም በሔዋን አማካኝነት ሰይጣን ዲያብሎስ ፈተነውና አዳም ያንን ነገር ካደረገ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘውን ትእዛዝ በመጣሱ ብቻ ሸሸ ይላል። ሲሸሽ ምን አለ? አዳም መሬት ወዴት ትሄዳለህ? አይ እያልኩ አይደለም ሸሸ ነው ያልኩህ። ማን እያልኩ ያለሁትን አድምጠኝ። በመጀመሪያ ደረጃ ካንተ በልጭ አይደለም ነው ያልኩህ። አባት ጌታችን መድኃኒታችን ኢየሱስ ክርስቶስ ለመመለስ ዝግጁ ካልሆንክ ተው። በመጀመሪያ ደረጃ የምነግርህን ነገር ለማዳመጥ ሞክር። ካንተ በላይ እኔ አላቅም። እኔ ማለት ተራ ኩታራ ነኝ እንጂ የሃይማኖት መምህርም አይደለው ምንም አይደለው። ነገር ግን ትንሽ ከአባቶቼ ከምሰማት ነው እየነገርኩ ያለሁት። ገብቶሃል? ይሰማል? ኔትወርክ እያዘኝ ነው መሰል። ይሰማል? እኔ ያለሁኝ ድምጽ ይሰማል? ይሰማል ልጆች?
እሺ ከተሰማ ማሚ ያለህ አይደለ? ማሚ ያለህ ማሚ ያለህ እንትን እሺ ጥያቄህን ቀጥል። እሺ ልጅ ወርዷል መሰለኝ። ወርዷል። እሺ ማነሽ ጥያቄ ያለሽ ክርስቲያኗ ልጅ ኢየሱስ አማላጄ ምናምን የሚለው ልጆች አትሰሙ? እሺ ሮድ ይሰማል። እሺ እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። አንተ ጥያቄ ነበረኝ። መርሐባ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ ተሐጁድ በተመለከተ እስኪ የተወሰነ ማብራሪያ ይሰጣል። ቢድዓ ነው ወይስ አይደለም? እንዴት ይታያል የሚለው ነገር እስኪ ጊዜ ካለ። እሺ ተሐጁድ ቢድዓ አይደለም። ተሐጁድ ማለት ተሐጁድ هو نوع من الصلاة الذي يصلى بعد النوم ከእንቅልፍ በኋላ የሚሰገድ የሶላት አይነት ነው ተሐጁድ ማለት። ነብዩ ሰለላሁ ዐለይሂ ወሰለም ተሐጁድ ይሰግዱ ነበር። በሌሊት ወቅት የሚሰገድ ሶላት ነውና ከሰሃቦቻቸው ጋር ሰግደዋል። ቡኻሪ ላይ ሙስሊም ላይ ያለ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ብቻቸው ሰገዱ። ከዛ ቀጥለው ሌሎች ሰዎች አብረዋቸው ሰገዱ። ከዛ ሌሎች መስጂዱ እስኪሞላ ድረስ ሰግደዋል በጀማዓ። ያንንም ዑመር ኢብኑ አልኸጣብ በዘመኑ በጀማዓ ሌሊት ሶላት እንዲሰገድ አድርጓል። ስለዚህ ይቻላል፣ መስገድ ይቻላል። ተሐጁድ አላህ ቃል በቃል በቁርአን ላይ በሱረቱ ኢስራ ላይ ያዘዘበት የሶላት አይነት ነው። ወሚነ ሌይሊ ፈተሐጀድ ቢሂ ናፊለተን ለከ ይላል። ከሌሊቱም ጊዜ በዚህ በቁርአን ተሐጁድ የሌሊት ሶላትን ስገድበት ብሎ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም በጀማዓ ሰግደዋል። ስለዚህ ትችላላችሁ። መዳም ብቻ ሰው አጠቃላይ በየትኛውም ሰዓት መስገድ እንችላለን ማለት ነው አይደል? አዎ ትችላላችሁ። ጀዛከላህ ኸይረን። እሺ ያው እሺ እየሰማ ነጀለሽ አለሽ ሮቤል አለህ? አለይኩም ወአለይኩም ሰላም። እሺ ቀጥል። በይዘው እዚህ ጋር ያሉ ሙስሊሞች ግራ እንዳይገባቸው በእኔ አካውንት መጥተው ነው። ከዛ የሆነ ከአንተ ጋር መነጋገር የፈለገ አንድ ሃይማኖት አልባ ሰው ነበረና ይቀጥል። ይቻላል። እሺ ሄሎ ሰማል ሰማር ሰላም ነው። እንዴት ነህ? አለሁ። እንዴት ነው? አለሁ አልሐምዱሊላህ። ከዚህ ጓደኛዬ ጋር ያው ድንገት አንድ ላይ ነበርን። በሆነ ሀሳብ ድንገት የሆነ ሀሳብ ተነሳና መሀላችን ላይ አይ እኔ ሃይማኖት ሰው ሰራሽ ነገር ነው እና ለመዳን ዋስትና ሊሆን አይችልም በሚል ሀሳብ እንትን አለና እሱ ደግሞ አይ እንደዛ አይደለም የኔ ሃይማኖት ያድንሃል አለኝ። እንደዛ አታስብ፣ ሃይማኖት እኮ ሰው የመሰረተው ነገር ነው። ሃይማኖት ብቻ እንደሚያድን ምን ዋስትና አለ ብዬ ስለው አይ እኔ ብዙም እውቀቱ የለኝም፣ እኔም በእርግጥ ብዙ እውቀቱ ኖሮኝ አይደለም፣ እንደ ድንገት የተነሳ ሀሳብ ነው። ማውቀው ሰው አለ ታወራና ሃይማኖት እንዴት እንደሚያድን ያሳይሃል አለኝ። በዛ መሀል እሺ ተረተረት ናችሁ ውሸታሞች፣ ራስ በራሳችሁ አውቃችሁ አይደለም ወላሂ አይደለም ኡስታዝ፣ እንደዛ የሚያስብ ከሆነ አንተ ውሸታም ውሸትክን ነው። እሺ ለምን ትዋሻለህ? የራስህን ሃይማኖት እንደዚህ ሰውን ለማጭበርበር አትሞክሩ። የምትሰሙታላችሁ እየሰማችሁ ነው። የራሱን እንትን ወይ በቃ ለምን ትዋሻላችሁ? በቃ ምን ማድረግ አይቻልም። አንተ ራስህ አውራሽ ስለ አንዴ ከይቅርታ ጋር ሶል ራሱ ስለ ሃይማኖት አውራና ቢያተና ሶል እስኪ ሃይማኖትን ስበክ ያፈቅጅልሃለሁ። 1400 ሰው አለ። እሰት ይሄን እኮ አይደለም ሶል
ችግር የለውም ይስበካል ነው እኮ እምነትን መስበካት ፈልገህ ስበክ ሂድ ቀጥል والله ግን ሙስሊም መስየው ከሆነ እኔ ክርስቲያንንም ሙስሊምንም ወክዬ አይደለም። ይሄ ድንገት የተነሳ ሐሳብ ነው። እኔ በሃይማኖት ማላምን ሰው ነኝ። ምናልባት የሆነ ሰው እያወራ ነው መሰለኝ። ቆይ እሱ ነው እኮ ነዳን እሱ ጋር ነው አይደል ችግሩ? ይሰማል። ሚውት አድርጓል። ምናልባት ሚውት አድርጎታል። ይሰማል። ሶል ተረጋጋሽ። እኔ ሙስሊም አይደለሁም ክርስቲያኑም አይደለሁም ያለ አንድ ሙስሊም እኮ ሙስሊም አይደለሁም ካለ ከእስልምና እንደሚወጣ ሙስሊም ሁሉም ያውቃል። ገብቶሃል? ተረጋጋሽ። አዎ ፕሮፋይል የሙስሊም ነው። ምናልባት እንደናንተ ፖለቲካ ምናምን አድርገህ መስደህ ከሆነ ሰው ተሳስታል። ገና ሲገባ ነው ያው ጓደኛው እኔ ሙስሊም ነኝ ግን ጓደኛዬ ያለ ክርስቲያንም ወይ ሙስሊምም ያልሆነ ሰው አለ ብሎ ተናገረ። እሱ ራሱ መስክሯል። ምንም እንትን የምትለው ነገር የለም። አሁን ለሱ እኔ እምነት የለኝም ላለ ሰው እምነትህን ስበክ እያለ ነው። እሱ ደግሞ አንተ እምነትህን ስበክለት፣ እምነት አያድንም ብላል። እስቲ አንተን ስበክለት እያለ ነው። 1400 ሰው አለ እምነትህን ስበክ። ሶል እንዳለ ገባው። ሶልም ቢሆን እኔ አሁን ሁሉንም ነው የምወክለው። የሱ ሃይማኖትም አንዴ ስራውኝ ነው ሃይማኖት መጣው አንዴ ሃይማኖት ያድናል የሚለኝ ከሆነ እሱም ቢሆን ይስበክ። ቆይ ታዲያ ስራ ላይ ኮንክ በማን ለምን ትገባለህ? እየጠየቀ እያለ ስራ ላይ ሆነ ምን አይነት ፖለቲካ ነው እየሰራ ያለው? ወይ ስራ ላይ ሆነ ወይ እንትን ስራ እስክጨርስ ድረስ መምጣት ትችላለህ። ለማንኛውም እሺ ሁሱ አለክ ወስቲ ቀጥል። እሺ አንተ ምናልባት ሁሱ እስኪመለስ ምንችለውን እንመልሳለን ኢንሻአላህ። እሺ አሁን ይሰማል። ኔትወርክ እየቆራረጠብኝ እኮ። እሺ ልጁ ካለ ጥያቄ ይቀጥል። ተመልሳል። እሱ ይሰራል ኔትወርክ። አይሽ እሺ ሃይማኖቶች ሰው ሰራሽ ናቸው ብዬ ነው የማምነው ነው ያልከው የነበረው? ያ እንደዛ ነበር ያልኩት። እና ምንም ለመዳን በቂ አይደሉም የሚል ሐሳብ ስላለኝ እኔ አሁን በሃይማኖት አጥር ውስጥ ተከብቤ አልኖርም። አጥር ነው ብዬ ነው የማስበው እኔ እና ያንን እያወራሁኝ ነበር። ትክክል ነህ። ምናልባት እስልምናን ግን አንብበሃል? እሱን ሐሳብ ሃይማኖቶች ሰው ሰራሽ ናቸው ያልከው እስልምና ስላላነበብከው ነው። ምናልባት ቁርአንን አንብበሃል? እሱን መጀመሪያ አስክልኝ። አንብቤዋለሁ አልልም፣ ግን ያው በተወሰነ መልኩ የተቆራረጡ ነገሮችን አንብቤያቸዋለሁ። ጥሩ። አሁን ቁርአንን ብታየው መልሱን ታገኘው ነበር ለጥያቄ። አሁን ልጁ ሃይማኖቶች እንዳይቀበል ያደረገው ሰው ሰራሽ ነው ስላገኛቸው ነው። ትክክል ነው። ያነበብካቸው ሃይማኖቶች ሁሉ ሰው ሰራሽ ናቸው። በአምላክና በነብያት ዘንድ እውቅና ያልተሰጣቸው እምነቶች ሁሉ ሰው ሰራሽ ይባላሉ። ነገር ግን ወደ ኢስላም ስትመጣ ሌላ ታሪክ ነው ወገናችን። አምላክ አላህ ሱብሓነሁ ወተዓላ ራሱ አምላክ የደነገገው እንደሆነ እንጂ ሰዎች የሰሩት እንዳልሆነ ተናግሯል። በቁርአን ላይ ሲናገር ይሄን ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ አንድ የሚያት አድርጉ ልጆች
ሙስሊም ነው የምትሉ ልጆች አካውንት የሙስሊም ነው፣ ግን ልጁ ጓደኛው ነው፣ እምነት አልባ ልጅ ነው፣ ሃይማኖቶችን የማይቀበል ልጅ ነው። ስለዚህ አምላክ አላህ በቁርአን ላይ ራሱ እንደደነገገው ይናገራል። ለምሳሌ ሱራ ሹራ ላይ ሁለተኛ ገጽ ላይ ሸረዐ ለኩም ሚነ ዲን ይላል። ይህን ሃይማኖት እኔ ደነገግኩላችሁ ብሎ ቃል በቃል ደንጋጊው ራሱ እንደሆነ ይናገራል። በሌላ ቦታ ላይ ምን ይላል? ወጃሂዱ ፊላሂ ሐቀ ጂሃዲሂ ይላል። በአላህ ዲን ላይ ተገቢ የሆነውን ትግል ታገሉ እያለ ይናገራል። ይሄን ድን ስለዚህ ይህን ሃይማኖት የደነገገው እሱ ራሱ ነው ማለት ነው። በሌላ ቦታ ላይ ይህን ለነቢያት ሁሉ ደንግጎ እንደሰጣቸው ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላቸው ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ያ ነው። ስለዚህ ኢስላም ማለት አምላክ የደነገገው ነቢያቶች የሰበኩት መለኮታዊ ሃይማኖት ነው። ሌሎች እምነቶች እስከተባሉ ከአምላክና ከነቢያት ዘንድ እውቅና ያላቸው። ለምሳሌ ክርስትናን ብንወስድ የትኛውን ቦታ ላይ እግዚአብሔር ክርስትናን ሃይማኖት ተከተሉ አላለም። ነቢያቶችም የትኛውን ቦታ ላይ አንድም ነቢይ ክርስትናን ሃይማኖት ተከተሉ ብለው የታዘዙበት ቦታ የለም። ስለዚህ ኢስላም ጋር ስትመጡ ግን አምላክ ራሱ እንደደነገገው ነቢያቶች እንደሰበኩት ቃል በቃል ተቀምጧል ማለት ነው። እሱን ታገኙታላችሁ። እሺ፣ ሌላ ጥያቄ አለ? ልግባ ወሱ ስራ ነበርኩና እሺ ግባ። እኔ አልጨረስክም? እሺ ሰው ለመቀጠል ትችላለህ። ይሰማል አይደል? ይሰማል። አሁን ብዙ ነገር ብለሃል። በእርግጥ ግን ይሄንን ተሉ አላለም። በምን ሃይማኖት ነው? በክርስትና ላይ ይሄንን ተከተሉ ያለበት ቦታ የለም። በቁርአን ላይ ግን ይሄንን ተከተሉ ብሎ አላህ የደነገገው ነገር አለ ነው እያልከኝ ያለው። ስለዚህ እስልምና ሃይማኖት እንደሚያድን ነው ባጭሩ የነገርከኝ። ግን አሁን ጥያቄ አይምሮ ላይ የሚፈጥሩ ብዙ ነገሮች አሉ። ይሄንን ስትል ማለት ነው እኔ እንደራሴ ነው ማወራ ወይንም እንደራሴ ፐርስፔክቲቭ ነው ማወራና ሃይማኖት ብቻ ስለተከተልክ እንዴት ነው? አሁን ሰዎች ብዙ ነገር ያደርጋሉ ምድር ላይ ያሉ አይደለ? ብዙ ነገሮች እናደርጋለን እኔን ጨምሮ ለመስማት ራሳችን ድጋሚ ስናስበው የሚሰቀጥጠንን ነገር እናደርጋለን። አንደኛ። ሁለተኛ ደግሞ እነዛን ነገሮች እያደረግኩኝ ሃይማኖቴ ሙስሊም ስለሆነ ብቻ እኔ ጀነትን ወስዳለሁ ብልስ ውስጤ ይቀበላል? አንተ አሁን ይቀበላል ውስጥ እንደፈለኩ የሆንኩኝ በቃ ስሞት በቃ ሙስሊም ስለሆንኩኝ ጀነት እገባለሁ የሚል ሐሳብ አለ። ሁለተኛ ደግሞ እነዚህ አሁን ሃይማኖቶች ሰው ሰሮች እንደሆኑ እንዳስብ ያደረገኝ ምንድን ነበር የሆኑት? እነዛ ሃይማኖት ከመኖሩ ከጥንት ዓመታት በፊት የነበሩ በቢሊየን የሚቆጠሩ ሰዎች በዓመተ ምህረት ተከፋፍለው ሲኖሩ የነበሩ ሰዎች ሃይማኖት የላቸውም ነበር፣ አሁን አንተ በምታስበው ማለት ነው። ምክንያቱም ሃይማኖቶች የቅርብ ጊዜ ነገሮች ናቸው። እድሜያቸው ከዛ በፊት ብዙ ዓመታት ብዙ ሰዎች ኖረው አልፈዋል፣ ሃይማኖት የላቸው። እነዚህ ሰዎች የት ገቡ ብለህ ነው የምታስበው? ምክንያቱም ያድነው ሃይማኖት ከሆነ እምነት ነበራቸው ልትለኝ ነበር። ስለዚህ ያዳናቸው እምነታቸው እንጂ ሃይማኖታቸው አይደለም ማለት ነው። ገብተዋል? ለምሳሌ አሁን እስልምና ከመምጣቱ በፊት ኖሮ ያለፉ ነቢያትም ነበሩ፣ ህዝብም ነበር። ያንን ህዝብ ያዳነው ሃይማኖቱ አይደለም፣ ምክንያቱም አያውቁትም ነበር። ግን ያመኑበት እምነታቸው በየትኛውም ሃይማኖት ሳይድ ሆነ ብታይ አድኗቸዋል ብለን እንድናስብ ያደርገናል። ይሄ ማለት ደግሞ ሃይማኖት ሰው ራሱ በአንድ ላይ ሆኖ አንድ አቅጣጫ ይዞ በአንዳንድ ነገሮች ለመደጋገፍ በሞት በደስታ ሊሆን ይችላል እና የራሳቸውን አይዲዮሎጂ ለማስፋት አንዳንድ መሪ ሆኖ የሚመጡ ሰዎች ደግሞ ራሳቸውን ተጽዕኖ ፈጣሪ አድርገው በምድር ላይ አስቀምጠው ሊያልፉ የፈጠሩት ነገር እንደሆነ እንዳስብ ያደረገኝ ይሄ ነው። ሃይማኖት ከመመስረቱ በፊት የነበሩ ሰዎች ኖረው ስላለፉና ወይ ሲኦል ወይ ደግሞ ጀነትን ስለተቀላቀሉ እና በዚህ ላይ ማብራሪያ ካለ እስቲ እያወራ ከሆነ ሚዩት ነህ።
ይሰማል? እኔ ጨርሻለሁ። መልስ ንገረኝ። ይኸውልህ አሁን ቅድም ምንድን ነበር ያልከው? ሃይማኖቶች ሁሉ ሰው ሰራሽ ናቸው ያልከው ተመለሰልህ። እሱ ወደ ኢስላም ስትመጣ አላነበብኩም ብለህ ነበር። ኢስላም ላይ አምላክ ነው የደነገገው፣ አምላክ እንጂ ሰዎች አይደሉም። እሱን ላሳየህ እችላለሁኝ። ማስረጃ ልክፈትና ላሳየህ የአምላክ ሃይማኖት እንደሆነ የደነገገው ራሱ አምላክ እንደሆነ ላሳየህ። ሌሎች እምነቶች ጋር ሂደህ ነበር ማለት አሁን ያወራሁትን አልሰማከኝም ነው? ሰምቻለሁ። እኔ አሁን እኮ አውርቼ ነበር፣ አልሰማህም? ቆይ አዳምጥ። ቀደም ጥያቄ ልክ ነው። የተደነገገበትን ልታሳየኝ ትችላለህ። እኔ አላውቅም፣ አታሳየኝም አልልህም። እና ምን ነበር የፈለከው? ሰዎች ናቸው የደነገጉት ለሚለው ከዛ ሃይማኖት ከመሰራቱ በፊት የነበሩ ሰዎች ምን አልክ? እሺ አሁን ልክ ነህ እኮ ግን ይሄ ቁርአን ከመውረዱ በፊት የነበሩ ሰዎች የዳኑት በምንድን ነው? በምን ዳኑ የሚለው ሌላ ጥያቄ ነው። አሁን ግን መለኮታዊ ሃይማኖት ተብሎ ሊሰኝልሽ አይሰማም። ሃይማኖት ብቻ የሚያድን ከሆነ አልዳኑም ማለት ነው። አሁን ስለ መዳን ነው እየጠየቅ ያለው እንደገና ወይንስ ስለ ሃይማኖቶች ነው እየጠየቅ ያለው? ሃይማኖት አያድንም ነው እኮ ነው ያልኩት። ሃይማኖት ለመዳን በቂ አይደለም፣ ሰው ሰራሽ ነገር ነው። ሰው ሰራሽ ነገር ደግሞ ሊያድን አይችልም ነው ያልኩት ገና ሲጀምር። ሃይማኖት ሰው ሰራሽ ሆኖ ነው ያገኘሁት ነው ያልከው አይደለ? ለዚያ ጥያቄ ነው መልስ የመለስ ምን ለመጀመሪያ። እስላም ደግሞ ሃይማኖት አምላክ እንጂ የደነገገው ዋናው ሐሳቤና ፐርስፔክቲቭ ግን የተነሳንበት ሐሳብ ለመዳን በቂ አይደሉም። መዳን የሚባለው እሱን ትጠይቀናለህ። እንዴት እንደሚዳን ደግሞ እናስተምርሃለን። ግን እስከ ሃይማኖቶች ስለ ሃይማኖት ነበርና ጥያቄ ሃይማኖትን የደነገገው ኢስላምን አምላክ አላህ ራሱ ነው። ሌሎቹ ሃይማኖቶች ግን ሰዎች ናቸው የደነገጓቸው እያልኩ እየነገርኩህ ነበር። እሺ አመንኩ። ከዛ በፊት የነበሩ ነቢያትና ህዝቦችስ ምንድን ነበር ዕጣ ፈንታቸው? ከሃይማኖት ኢስላምን መከተል ነበር። ኢስላምን ሊከተሉ የለማ አልነበረማ። በዛ ሰዓት ስሙም አልነበረም፣ ቁርአንም አልወረደም አልነበረም በዛ ሰዓት። ማነው ደስ ያለ? ማስረጃ ምንድን ነው? እኮ ማስረጃ የምንፈልግበትም ነገር አይደለም። ራሳችን ስንሳስበው ዲፕ የሆነ እንትንም አያስፈልግም። አሎ ኖ ማስረጃ ያስፈልግም አይባልም። እኮ ሐሳብ እኮ ነው ወሬ ሳይሆን ወይ ኖ ማስረጃ ምንድን ነው? እሺ ያው ማስረጃ አምጣልኝ። እሺ አንተ ለተናገርከው ማስረጃ መታመጣ የለም። በዛ ሰዓት ነበረሽ አንተ አለ ትላለህ። የለም ያለህ ማስረጃ እንዴ እኔ አሁን እኮ የለምም አለምም እኮ አይደለም እኔ ያልኩ፣ ግን የለም ብለሃል ካልነበረ ሃይማኖቱ ካልነበረና ቁርአን ካልነበረ አሎ ምናምን ብለህ እሺ ቁርአን መሳት ላይ እሺ ይሰማል። ይኸውልህ ጥያቄ አትጠይቃለህ አላለህ? እሺ ጥያቄ ጠይቅ፣ ግን የሆነ ድምዳሜ ከሰጠህ ማስረጃ ማቅረብ አለብህ። የዛኔ ማስረጃ ማቅረብ ለማትችለው ነገር ድምዳሜ እየሰጠሁኝ ይባላል። እሺ እኔ አሁን አልሰጠሁም፣ በፍጹም አልሰጠሁም። ቁርአን ከመውረዱ በፊት የነበሩ ሰዎች ሃይማኖታቸው ምንድን ነው? በምን ምክንያት ዳኑ? ኦኬ አዎ ሃይማኖታቸው ምንድን ነው? ነብያቶች ኢስላም ነበር። ማስረጃ አሁን እኔ እየጠየቅኩ እኮ ሃይማኖታቸው በዛ ሰዓት ቁርአን አልወረደም ነበረ፣ እምነትም ደግሞ አልተቋቋመም ነበረ። ተቋቁሞ ነበር የዛኔ ቁርአን ከመውረዱ በፊት ተቋቁሞ ነበር። ሃይማኖት ነበረ። አዎ ነበር። ለሱ ማስረጃ አለ። አዎ እና ሳይየ ለምሳሌ ዘመን ላይ አሁን አንተ ያድናል ያልከው ያዕቆብ ነቢያቶች ሙስሊሞች እንደነበሩ ማስረጃ እናሳየህ። ያ አሳየ አይሽ አንዴ አሁን እንከፍት ለሚሄድ አድርግ። ረመዳን ክፈትለት ይመቻል። ያ ነቢያቶች ሙስሊሞች እንደነበሩ ተመልከት። እዚህ ጋር አስነግረዋለሁ። ሚዩት አርግ። እዚህ ጋር እንደምታየው ነብዩ አላህ ኢብራሂም ወይም ደግሞ አብርሃም ሙስሊም እንደነበረ ያሳያል።
ሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ኢብራሂም ይሁዳም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎቹም አልነበረም ይላል። ነብዩ ዒሳ ወይም ኢየሱስና ሐዋርያቶቹ ሙስሊም እንደነበሩ በምዕራፍ 5 ሱረቱል ማኢዳ ቁጥር 111 ላይ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ አለ። ይህ ማለት ነብዩ ሰለላሁ ዐለይሂ ወሰለም በእኔና በመልእክተኛዬ እመኑ ብሎ ለኛ እንዳወረደው ሁሉ እኛ እንዳመነው ሁሉ ኢየሱስንም ልኮ በእኔና በመልእክተኛዬ እመኑ ባልኩ ጊዜ አስታውስ እያለው ነው። አመንን እኛም ሙስሊሞች መሆናችንን መስክር አሉት። ስለዚህ ሐዋርያቶችም ሆነ ኢየሱስም ሙስሊም እንደነበረ ያሳያል ማለት ነው። ሌላ ደግሞ ነብይ ኑህ ወይም ደግሞ ኑህ ሙስሊም እንደነበረ ይነግረናል። በሱረቱል ዩኑስ ወይም የዮናስ ምዕራፍ ወይም የዩኑስ ምዕራፍ ላይ ምዕራፍ 10 ቁጥር 72 ላይ ብትሸሹም አትጎዱኝ ማለት ከምንዳ ምንንም አልለመናችሁም፣ ምንዳዬ በአላህ ላይ እንጂ በሌላ አይደለም፣ ከሙስሊሞች እንደሆንም ታዝዣለሁ በማለት ቃል በቃል አስቀምጠው። ሌላው ደግሞ ነብዩ አላህ ያዕቆብና ልጆቹ ማለት ነው ያዕቆብ 12ቱ ልጆች ሙስሊም እንደነበሩ በሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ በእርሷም በህግጋቱ ኢብራሂምን ወይም ደግሞ አብርሃምን ልጆቹን አዘዘ። የአብርሃም ልጆች እነማን ናቸው? ኢስማኤልና ይስሐቅ ማለት ነው። ከዛ ያዕቆብም የይስሐቅ ልጅ ደግሞ ያዕቆብም እንደዚሁ ልጆቹን አዘዘ አለ። ልጆቹ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ማለት ነው። ሌላው ደግሞ ዮሴፍ ወይም ደግሞ ነብዩ አላህ ዩሱፍ አለይሂ ሰላም ሙስሊም እንደነበረ በሱረቱል ዩሱፍ ወይም የራሱ ምዕራፍ በዮሴፍ ምዕራፍ 12 ቁጥር 101 ላይ ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችን ፍቺ አስተማርከኝ፣ የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ፣ ሙስሊም ሆኜ ግደለኝ፣ በመልካሞቹ አስጠጋኝ በማለት ያስቀምጠዋል። እንዲሁ ደግሞ ነብዩ አላህ ሙሳ ወይም ሙሴ አለይሂ ሰላም ሙስሊም ነበረ፣ ወደ እስላምም ይጣራ ነበር። ሙስሊም ሆኖ ራሱ ወደ እስላም ይጣራ ነበር ሙሴ ወይም ሙሳ ማለት ነው። እዛው በሱረቱል ዩኑስ ወይም የዮናስ ምዕራፍ ላይ ምዕራፍ 10 ቁጥር 84 ላይ ሙሳም አለ ህዝቦቼ ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ፣ ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ። ታዛዥ የሚለው ቃል እዚህ ጋር ሙስሊም ማለት ነው። በአረበኛው ኢንኩንቱም ሙስሊሙን በማለት አስቀምጦታል። ሙስሊም ማለት ታዛዥ ማለት ነው። ኦኬ ሌላው ደግሞ ነብዩ አላህ ሱለይማን ወይም ደግሞ ጠቢቡ ሰለሞን ሙስሊም እንደነበረ ይነግረናል። እንግዲህ ያሰው እነኚህ ነቢያቶች በፊት የነበሩት ናቸው። የጉንዳን ምዕራፍ በሱረቱል ነምል አዳምጠኛ ሁሉንም እየሰጠን አይደል? ሚውት አድርግ ይረብሻል። ሚውት አድርግ። በሱረቱል ነምል ምዕራፍ የጉንዳን ምዕራፍ 27 ቁጥር 38 ላይ እናንተ መኳንንቶች ሆይ ሙስሊሞች ሆነው ሳይመጡኝ በፊት ዙፋኗን የሚያመልጠኝ ማንኛቸው ነው አለ። እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም መሆናቸውም የተረጋገጠ ነው። የነቢያት ሁላ ጥሪያቸው ወደ አንድ አምላክ እንደነበረ በሱረቱል ነህል ምዕራፍ 16 ቁጥር 36 ላይ በየህዝቡም ሁሉ ውስጥ አለ በየሁሉም ማለት ነው አላህን ተገዙ ጣዖታትንም ራቁ በማለት መልእክተኛን በእርግጥ ልከናል አለ። ከነሱም ውስጥ አላህ ያቀናው ሰው አለ፣ ከነሱም ውስጥ በእርሱ ላይ ጥመት የተረጋገጠበት ሰው አለ። በምድርም ላይ ሂዱ የአስተባባዮችም ወይም ደግሞ በአላህ አንቀጽ ላይ በአላህ ነቢያት ላይ የሚያስተባብሉት መጨረሻቸው እንዴት እንደነበረ ተመልከቱ በማለት በቁርአን ላይ ያስቀምጠዋል ማለት ነው። ሌላው በሱረቱል ሙእሚኑን ወይም የምእምናን ምዕራፍ 23 ቁጥር 23 ላይ ኑህንም ወደ ህዝቦቹ በእርግጥ ላክነው አለ። ወዲያውኑ ህዝቦቼ ሆይ አላህን ተገዙ፣ ከእርሱ ሌላ ማንንም ወይም ምንም አምላክ የላችሁም፣ አትጠነቅቁምን አላቸው። ሙስሊም እንደነበረ አይተናል። አሁን ደግሞ ወደ አንድ አምላክ ሲጣራ ደግሞ እንመለከታለን ማለት ነው። ነብዩ አላህ ኑህ አለይሂ ሰላም እንዲሁም ደግሞ የሸረሪት ምዕራፍ 29 ቁጥር 16 ላይ ማለት ነው ምን ይላል መሰለ? ኢብራሂም ለህዝቦቹ ባለ ጊዜ አስታውሳለ አላህን ተገዙ ፍሩትም፣ ይህ የምታውቁት ብትሆኑ ለእናንተ በላጭ ነው በማለት እያስቀምጣል ማለት ነው። አሁን ጥያቄ ተመለሰልህ። ማለትም ከመጀመሪያው ስናመጣ ሙስሊም እንዴት እንደነበሩ ወይም ደግሞ እንዴት እንደነበሩ ስናይ ከዛ አስቀድመው ደግሞ የሰው ልጅ ተፈጥሮአዊ የሰው ልጅ
እንዳለ ሲፈጠር ከአዳም ጀምሮ ሙስሊም እንደነበረ መረጃ አለ። ለምሳሌ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነትም ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርጋለ የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት በማለት የአላህን ፍጥረት መለወጥ የለም እያለ ያስቀምጥልናል። ይሄ ማግባባን ከሆነ ግን ወደዚህኛው እንመለስና በመጀመሪያ ግን ሙስሊም እና ኢስላም ምን ማለት እንደሆነ ቃል በቃል ያስቀምጠዋል። ኢስላም ማለት ሲባል ነቢያቶች ኢስላም ናቸው ሲባል እንዴት ነው የሚለው ቃል አሰለመ ወይም ደግሞ አስለመ ማለትም ታዘዘ ከሚል ስውር ቃል የመጣ ሲሆን መታዘዝ ማለት ነው። ይህ ቋንቋዊ ፍቺው ሲሆን ሸሪዓዊ ወይም ደግሞ በእስላም በአንድ በእስልምና ሸሪዓዊ ፍቺ ወይም በእኛ ህግ ስንፈታው ደግሞ ኢስላም ማለት ለአንዱ አምላክ በአምልኮ መታዘዝ መገዛት ራስን መስጠት ማለት ነው። ሙስሊም ማለት የታዘዘ ወይም ደግሞ እጅ የሰጠ ማለት ሲሆን ለአንድ አምላክ የታዘዘ ወይም እጅን ሁለንታውን ፍቃዱን የሰጠው ሙስሊም ይባላል ማለት ነው። ስለዚህ ነቢያቶች እንዳለ ለአንድ አምላክ ሲታዘዙ ነበር፣ ለአንድ አምላክ ሲያመልኩ ነበር፣ አንድን አምላክ ሲሰብኩ ነበረ ማለት ነው። አሁን ጥያቄህ ምንድን ነው ሁሱ? ታራ ነው ምንድነው? እሺ ግልጽ ያልሆነ ነገር ሁሱ እስኪመለስ አነበብክልኝ ነገር ቀጥል። ይሄ ቁርአን የመጣው ወይስ አንድ ጊዜ ነው? ምክንያቱም ይሄንን ጥያቄ እንዳነሳ ያደረገኝ እነዚህ ሰዎች በሌላ እምነት ላይ ደግሞ ከጥንት ጊዜ ማለት ከብዙ ዓመታት በፊት ተብሎ ተጽፈው አሁን ያሳየኝ እንዳለ ራሳቸው ስማቸው እንኳን ሳይቀየር ነበሩ። ስለዚህ የአንዱ ከአንዱ ተወስዷል ወይ ያኛው ከዚህ ወስዷል ወይ ይሄኛው ከዚህ ወስዷል ማለት ነው። እሱንም ተው ዋናው ሐሳቤ ግን እነዚህ ሰዎች የዳኑት በሰዓቱ በሚያመልኩት አምላክ የታዘዙትን ትእዛዝ እንዳለ ስለፈጸሙና ማድረግ ያለባቸውን ስላደረጉ እንጂ ሙስሊም ስለሆኑ ብቻ ሃይማኖቱ ብቻውን እነሱን አድኗቸዋል። ለምሳሌ እነዚህ ሰዎች አሁን ሙስሊም ነበሩና አልፈዋል እና ድነዋል ብለን ነው የምታስበው። እሺ ያዳናቸው ግን ምድር ላይ በነበሩ ሰዓት ታዘው ስለኖሩ ነው ሊሆን የሚችለው። መጽሐፋቸው ወይንም ፈጣሪያቸው ባላቸው መንገድ ስለሄዱ ድነዋል። እሺ ለምንድን ነው እኔ ነው ውረድ አሁን ምንድነው አንተ ዋና ፖይንትን ዋና ጥያቄን አስቀምጠው እንዳለ ሙስሊም እንዳለ እኔ አሁን አንድ ፖይንት ብቻ አልጠይቅም። ሙስሊም ስለሆንኩ ብቻ የፈለኩትን ነገር እየሰራው እየገደልኩ ያመነዘርኩ እየሰረኩ ኖሬ ጀነት ገባለሁ ወይ? አጭር መልስ ይሰማል። ጥያቄ አንድ ነው። ሙስሊም ስለሆንኩኝ ብቻ የፈለኩትን ነገር እየሰራው ምድር ላይ ኃጢአት እየገደልኩ ያመነዘርኩ እየሰረኩ ኖሬ በሞት ጀነት ገባለሁ። ሙስሊም ስለሆንኩ ብቻ ያድነኛል? እሺ አዳምጠኝ። እንዴት አድርገው ሙስሊም የገነት ነው ቃል በቃል አላህ Subhanahu Wa Ta'ala በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሙስሊም በመሆኑ ሰውየው ወዴት ነው የሚሄደው ከተባለ ወደ ገነት ነው የሚሄደው። አላህ ቃል በቃል በቁርአን ላይ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة አለ። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም፣ ከሙስሊም በስተቀር ማንም አይገባም ብለው ቃል በቃል ተናግረዋል። እሺ የሰው ልጅ ኃጢአትን ያደርጋል ወይ? አዎ ያደርጋል። መልአክ አይደለም የሰው ልጅ። ታዲያ ኃጢአትን ሲያደርግ መፍትሄው ምንድነው? አንዴ ሜት አድርገው እንዴት አድርገው ጥያቄው ስህተት እንደሆነ እንዴት ትረዳላችሁ? የማይጠይቅ ጥያቄ ነው። የሰው ልጅ ኃጢአትን ይሰራል አይሰራም? ልጆች ይሰራል። ነገር ግን ኃጢአትን ቢያደርግ ምንድነው መፍትሄ ያስቀመጠለት ኢስላም? ታዲያ ነው ኃጢአትን ካደረገ ዋናው ፖይንቴ የሰው ልጅ ኃጢአት አያደርግም አይደለም። እኔም ማድረገውን ኃጢአት አውቃለሁ እኮ ግን
ምንም ነገር ሳላወራርድ በዛው ኃጢአት ውስጥ ሙስሊም ሆኜ ገድዬ ምንድነው የሚባለው ይቅርታን ሳለምን ብሞት እኔ ሙስሊም ነኝ ሞትኩኝ እንደፈለኩ አድርጌ ነፍስ ገድዬ ሴት ደፍሬ ሞትኩኝ ጀነትን እንዴት ነው ሊያስወርሰኝ የሚችለው? እሺ ጥሩ ጥያቄ እንጂ ኃጢአት ማንም እንደሚሰራው ቃል እሺ አዳምጥሽ። ሙስሊም ሆኖ ሰውየው ኃጢአትን ያደርጋል። ታዲያ በዚያ በኃጢአት እያለሁኝ ገነት እገባለሁ ሙስሊም ስለሆንኩ ነው ጥያቄ። አንደኛ ሰውየው ተውበት እንዲያደርግ ታዟል። ሙስሊም እስከሆነ ድረስ ቁርአንና ሐዲስን ያነባል ወይንም ደግሞ ንስሐ ማድረግ እንዳለበት ማንኛውም ሙስሊም ይገነዘባል። ስለዚህ ንስሐ ካደረገ አይቀጣም። ወንጀለኛ የሆነን ሰው አላህ ሱብሓነሁ ወተዓላ ንስሐ እንዲያደርግ አስቀምጦለታል። አላህ ወቱቡ ኢለላሂ ጀሚዓን ይላል። ሁላችሁም ወደ አላህ ንስሐ አድርጉ ይላል። ንስሐ ካደረግን እንደማይቀጣን ቃል ገብቶልናል። በቁርአን ላይ ሲናገር إلا من تاب وآمن وعمل صالحا فمن تاب من بعد ظلمه وأصلح فإن الله يتوب عليه ይላል። በኃጢአት ነፍሱን ከበደለ በኋላ አንድ ሰው ራሱን ካስተካከለ ወደ እኔ ንስሐ ካደረገ እኔ ንስሐውን እቀበለዋለሁ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና አለ። ባጭሩ ንስሐ ካደረገ አይቀጣም ወይ? አዎ አይቀጣም። እሺ ንስሐ ሳያደርግ እስከሞተ እንዳጋጣሚ አንዳንድ ሰው ለምሳሌ ነገ ንስሐ አደርጋለሁኝ እያለ ሞት ቀድሞት የሚሞት ሙስሊም አለ። ሙስሊም ሆኖ ከነ ኃጢአቱ የሞተ ንስሐ ሳያደርግስ ይሄ ሰው ጣፈንታው ምንድነው ከተባለ ነገ በቀጣዩ ዓለም አምላክ አላህ ሱብሓነሁ ወተዓላ ወይ ይምርለታል፣ ኢንሻአ ገፈረ ለሁ ከፈለገ ይምርለታል፣ ወኢንሻአ ዐዘበሁ ቢቀድሪ ማ ዐንደሁ ሚነ ዙኑብ ላኪነሁ ሰየድኹሉ ኢለል ጀና። ይሄ ሰውዬ በኃጢአቱ በዚያ ኃጢአቱ ይጠየቃል። ነገ የትንሣኤ ቀን አላህ ሱብሓነሁ ወተዓላ የዛኔ ወይ ይምርለታል ወይንም ደግሞ በዛችው በኃጢአቱ ልክ ይጠየቅና ወደ ገነት ገቢ ነው። ገሃነም ውስጥ የሚዘውትር አይደለም፣ በፍጹም እዛ የሚቆይ አይደለም። ገብቷል አይደል? ይህ ነው የሚምርለትን መንገዶች፣ በጣም በርካታ መንገዶችን አስቀምጦለታል አምላክ አላህ ሱብሓነሁ ወተዓላ። እና ስለዚህ ያ ሰውዬ ሙስሊም በመሆኑ ወዴት ነው የሚሄደው? በቀጣዩ ዓለም ወደ ገነት ነው የሚሄደው። በፍጹም ገሃነም አይገባም። ገሃነም የሚዘውትር አይደለም። አይሽ ኦኬ ያ ማለት ያው ባጭሩ ሰውየው ምድር ላይ ምንም አደረገ ምንም ችግር የለውም ጀነት ይገባል ማለት ነው። እዛ ጋር ደግሞ እንትን ይሆናል ግምት ይሆናል፣ ወይ ይምርለታል ወይ አይምርለትም። አንድ ሁለተኛ ደግሞ ወይ ስማ ያ ማለት ወንጀልን ምንም ወይ ይምርለታል ወይ አይምርለትም ማለት ነው። እሺ አናደርገውም። እምነትህን አይከተልም። በነገራችን ላይ ክርስትና ሐሰት ነው ሲል ነበር ቅድም። ግን እስልምና ላይ ጥያቄ ስላነሳ ብቻ ደስ ያለው ከላይ እና ዋናው ዓላማ ኦርቶዶክሶች ዘንድ ብቻ እስልምናን ይጥላል ሰው ወይም ስለ እስልምና ክፉ እንትን ጥያቄዎችን አንሳ ሰይጣን የሚሆን ይደግፍታል። ወላሂ ላዝ ቅድም ክርስትና ሐሰተኛ ሐሰት ነው ሲል ነበርኩ። እዚህ ነው ከእውነት ጎን ለመቆም ሞክሩ። ብቻ እስላምን ስለጠላ እስላምን ክፉ ከተናገረ አንድ ሰው ለእናንተ በቃ ከፍ ታደርጉታላችሁ አይደለ? ለማንኛውም አንድ ሰው እንደፈለገ ወንጀል ያድርግ ችግር የለውም። አንድ ለምኛ ችግር አለው። ወንጀልን ማድረግ ኃጢአት ነው፣ ክፉ ነገር ነው፣ የአምላክን ትእዛዝ መተላለፍ ነው። ግን ምንድነው ሰው ነውና ኃጢአትን ሊያደርግ ይችላል። ይሄ ሰውዬ ወደ አምላኩ ወደ አላህ ንስሐ ማድረግ አለበት ነው። ንስሐ ሳያደርግ ቢሞት ሰውዬ ከተባለ ነገ የትንሣኤ ቀን ይጠይቅበታል በዚያ በኃጢአቱ። ያ ነገር ግን ዋናው ጥያቄ ልጅ ምን ነበር? ሙስሊም በመሆኑ ገነት ይገባል ወይ? አዎ ሙስሊም ማለት አምላኩን አላህን በብቸኝነት የሚገዛ በአላህ ላይ ቅንጣትን የማያጋራ ነውና ይሄ ሰው በአላህ ላይ ቅንጣት አላጋራ ሙስሊም የሆነ ሰው፣ ስለዚህ ወደ ገነት ገቢ ነው። አይ እሺ እንቴ ላይ መጣለ። ስለዚህ ሰውየው ይጠየቃል ማለት ነው። ተጠይቆ ነው ከኃጢአቱን ሳይናዘዝ እስከሞተ የእንትን ቀን ይጠየቃል። ተጠይቆ ነው ፍርዱን የሚያገኘው። ያ ማለት ደግሞ ሙስሊም ሃይማኖት መከተሉ ከተጠያቂነት አላዳነውም ማለት ሃይማኖቱ አላዳነውም። ሄሎ ተጠይቆ ነው ተጠይቆ እምነቱ ነው። አዳምጥ። ለሁለት ይከፈል። አንድ ክህደት አለ፣ ሁለተኛ ኃጢአቶች አሉ። ይሄ ክህደት አላደረገም ገነት የሚገባበትን ቁልፍ ይዟል ሰውዬ። ገብቶሃል አይደል? ገነት የሚገባበትን ቁልፍ ይዟል። ኢስላም ሙስሊም ሆኖ ሞቷል። ሙስሊም ማለት በአምላኩ በአላህም በብቸኝነት የሚገዛ በቅንጣት በእርሱ ላይ የማያጋራ ማለት ነው። ፍቺው ይሄ ነው።
ስለዚህ ይህ ሰው ይሄንን መንገድ ይዞ ሞቷል። አላህን አልካደም፣ በአላህ አምኖ ሞቷል። ግን ሰውየው ጥብቅ አይደለምና ኃጢአት ላይ ሊወድቅ ይችላል። ሰውየው በእነዚህ በኃጢአቶቹ ልክ እንጂ ሰውየው ሊጠየቅ የሚችለው ያ ገነት ከመግባት ያግደዋል ማለት አይደለም። ገነት ከመግባት አያግደውም። ለጥያቄ መልሱ እዚህ ጋር ነው። በቃ ገነት ከመግባት እነዚህ ኃጢአቶች አያግዱትም። ገነት ገቢ ነው። ነፍስ ቢገድል የፈለገ ቢያጠፋ ይገባል ማለት ነው። ገነት ከመግባት አያግደውም። ሙስሊም ሰረቀ ወይን ከተል በቃ የፈለገውን ምድር ላይ የፈለገውን ቢያርድ ቢጨፈጭፍ ቢዞሙት ገነት ይገባል፣ አያግደውም። በቃ ማለት ነው። በእንደዚያ በኃጢአቶች ግን ይጠየቃል። ግን ተጠይቆ ምሕረት ተደርጎለት ከገባ ኦልሞስት ገብቷል። ምናልባት የሚቀሩበት አክሊሎች ወይንም እንደዚህ በፈጣሪ ዘንድ ሊደረጉለት የሚችሉ ነገሮች ዋናው ፖይንት እሱ ጋር ነው አይደለ? ያው በደንብ ስለተረዳህ ነው። አዎ ገነት ገቢ ነው። በቃ እንደዛ ካልከኝ መልስ ነው። ግን ደግሞ እኔ አሁን የራሴን አሁን ቀደም የሆነ ሰውዬ ገብቶ እኔን እንደ ምንድነው እንደ ኦርቶዶክስ ሃይማኖት ይሁን እንደምን እንደሆነ አስቦኝ ሲጨቃጨቅህ ነበር የሰማሁት ነበርና አሁን ኤቲስት ነኝ እኔ በመጀመሪያ ደረጃ። ባለፈውም የሆነ ሐሳብ ሰው ነግሮኝ ለመረዳት ሞክሬ ነበረ። ግን ኢብራሂም ጋር ገብቼ ያወራሁት ነበረ በዚህ ጉዳይ እና በመሃል ተቀጣጥረን ነበር የቆየው። ግን አሁን የፈለገውን ነገር አድርጎ ገነት ይገባል ካልከኝ የኔ ህሊና ደግሞ ምናልባት በሌላ ትምህርቶች ተደግፎ ሊቀበልህ ይችላል። ገብቷል? የኔን ነው ነገር አሁን ስለራሴ ማንነት ነው የምነግርህ። ሌላ ማሳመኛዎችን ወይንም ሰውየው እንዴት ኃጢአተኛ ሆኖ ገነት ሊገባ እንደሚችል ካላስረዳኝ በስተቀር ውስጤ በምንም ተአምር የሰው ልጅ ገሎ ጨፍጭፎ አርዶ ሙስሊም ስለሆነ ሃይማኖቱን ስለያዘ ብቻ ቁልፍ ተሰጥቶታል ገነት ሄዶ ይገባል። ስለዚህ ሰው እንደፈለገ ያድርግ ማለት እኮ ነው። ጥያቄው ኦልሞስት እጠየቃለሁ ግን ገባለሁ ብሎ እንዲያስብ አያደርገውም። አዳም ምንድነው ያልከው? ኤቲስት ነው ያልከው? ኤቲስት ነው ያልከው? በጣም ጥሩ። ኃጢአት ምንድነው ላንተ? ኃጢአት ለኔ ህሊናዬን ላይ ወይንም ምድር ላይ እንስሳት ላይ ለምን አይሆንም? በቃ ውስጤ የማይፈቅደውን ነገር እነሱ ላይ ማድረግ፣ ራሴ ማልፈልገውን ነገር ማድረግ ኃጢአት ነው ለኔ። የማደርግ ማነው እሱን ኃጢአት እንደሆነ ካል የሚጎዳ ከሆነ ለኔ ኃጢአት ፍቹን እሱን ማነው እሱን ኃጢአት እንደሆነ የነገረ? የኃጢአት ኦኬ ህሊናዬ ይወቅሰኛል። ታውቃለህ በማደርገው ነገር ህሊና ትክክል ነው ብለህ ታምናለህ? ዋው አይወቅሰኝም ነበረ። ለምሳሌ እኔ እዚህ ጋር ህፃን ልጅ ብደፍር እንዴት ነው ጤነኛ ልሆን የምችለው? ወይ ደግሞ አንድ ሰው ብገድል ህፃን ልጅ ብገድል እንዴት ነው ጤነኛ የሚያደርገኝ አይምሮዬ? እሺ አምላክ አለ ብለህ ታምናለህ? አታምንም? ኃጢአት መሆኑን ይነግረኛል። ከስንጀሮ አምላክ አለ ብለህ ታምናለህ? አምላክ አለ ብዬ አምናለሁ። ያ አንድ አምላክ መኖሩ እንዴት? አንድ አምላክ ነው ለዛውም አለ ብዬ ማምነው። በምን ምክንያት? ያ አምላክ መኖር አንድ አምላክ እንዳለ በመፈጠሬ ምክንያት ዓለምን፣ ምድርን፣ ይሄ አፈሩን፣ ዛፉን ስታይ የሆነ ሰው ክሬት ያደረጋቸው ነገሮች እንዳልሆኑ ታውቃለህ። ስለዚህ የፈጠረኝ አካል አንድ እንዳለ አምናለሁ። መጀመሪያ አምላክ እና ያ የፈጠረኝ አካል ህሊናዬ ውስጥ አለ። ኢትዮጵያ ውስጥ ስታድግ በአንድ ቤተሰብ ውስጥ ነው የምታድገው። በቤተሰብ ውስጥ ስታድግ ደግሞ ወደድክም ጠላህም፣ እኔ በካቶሊክ ቤተሰብ ውስጥ ነው ያደግኩት። በካቶሊክ ቤተክርስቲያን እምነት ተከታታይ። እሺ ከክርስትና እንዴት ልትወጣ? ቢያንስ እስከ 12 ዓመት ከክርስትና እንዴት ልትወጣ ቻልክ? ምንድነው እኔ ስም አልፈለኩኝም፣ የሃይማኖት ስም እንትን የሚለውን። አሁንም እኮ ዋናው ሐሳቤ ቀደም የሚያድነኝ ውስጤ ላይ ያለው ይሄንን አድርግ ይሄንን አታድርግ የሚለኝ ማንነቴ እንጂ እዛ ጋር ሰዎች 4 ጊዜ በሳምንት እሱን እኮ ነው የምነግርህ። እሱን የነገርኩ ነው እንደወጣ ያደረገኝ ነገር የተሰመረው መስመር ነው። ምን አልከኝ? ኢየሱስ ክርስቶስ አምላክ እንዳልሆነ ተረድተህ ነው ከክርስትና የወጣኸው? አይደለም አምላክ ነው እሱ። ያንን ልረዳ እና ላገናዝብ የምችልበት እድሜ ላይም አልነበርኩም።
ሄሎ ጥያቄው ላይ ትኩረት አድርግ እባክህ። የህይወት ታሪክህን ንገረኝ አይደለም ያልኩት። የህይወት ታሪክህን በኋላ ተነግረናል። ኢየሱስ ክርስቶስ አምላክ እንዳልሆነ አይደለም ማለት። ስለዚህ ኢየሱስ ክርስቶስ አምላክነቱን አልካድክም ማለት ነው። አይ አላረጋገጥኩም። እሺ አምላክ አልካድኩኝም። ለመካድ አያችሁት አይደል? አሁን ክርስቲያን አምላክ ነው ለኔ ግን እምነት የለኝም ብሎ እስልምናን ጥያቄ ነገር ያለው ያደኩበትን ብያለሁ እኮ እዚህ ጋር ማለት ሳይኮሎጂካሊ አታክ ለማድረግ ሳይሆን እኔ አንተ የሆነ ነገር እንድታስጨብጠኝ ነው እዚህ ጋር የመጣሁት። ስለዚህ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አምናለሁ፣ በደንብ አድርጌ ነው ማምነው። ግን ደግሞ አንተ የምታምነው ታዲያ ክርስቲያን ነኝ ብለህ ታዲያ ለምን ማለት ነው? ልክ እምነት አልባ ሆነህ ትከራከራለህ። ለማንኛውም እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል ወይስ አላስተማረህም? ናቢዮት አታድርግ፣ አትጥፋ። አሎ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል? ኢየሱስ አምላክነትን አስተምሯል? ያንን ለማወቅ ጠልቄ የገባውና ውስጡ ላይ እያንዳንዱን ነገር የማውቅ ሰው ሊሆን ይገባል። ስለዚህ አምላክነቱን የመሰከርከው ሳታነብ ነው ሳታይ ነው ማለት ነው። አይከብድም? በጣም ይከብዳል። ግን ውስጥ የተቀበሉታል። በጣም ይከብዳል። የተቀበልኩት ስላደኩበት ነው። አንተ ደግሞ አሁን እኔ ላይ ከምትስቅብኝ ገብቷል አይደለ? ነው እኔ ላይ ከምትስቅብኝ ወይንም እኔ ላይ ስህተት አግኝቻለሁ የሚል ስሜት ከሚሰማ አንተ ላይ ሳይሆን አራዳነት የሆነ አራዳነት መንገድ ልትሄድ ብለህ ያን ስላጋለጥክ በዛ ነው ይሳከኛል። እሺ ይሁን እንደዛው ሆነ። ስለዚህ ኢየሱስ ክርስቶስ አምላክ ነው ብዬ አምናለሁ። እኛ ላይ ግን ማስረጃ አለ ወይ? የለኝም ማለት ተወልከት ማስረጃ ሳይኖር ማለት እሺ አምላክ አንድ ነው ብዬ አምናለሁ። የአንድ አምላክ ማን ነው? ኢየሱስ ክርስቶስ ነው። ለኔ ነው አሁን ባለኝ ፐርስፔክቲቭ እንደዛ ነው ማስበው። ግን በጣም ጥሩ የአንድ አምላክ ኢየሱስ ክርስቶስ ለምንድን ነው ግን ከሜን ኮንሰፕት ፖይንታችን እንድንወጣ የፈለከው? ቆይ አንዴ ቆይ የአንድ አምላክ ማን ነው? ስለ መልሰህልኝ እኮ ሌላ ሐሳብ ለማለት ይችላል። ወደ ማቲጅ ማባ ያራዲች ሙሱዳን መጣው። አንድ አምላክ ማን ነው? ስለ ኢየሱስ ክርስቶስ ነው አለ መጽሐፍ ቅዱስ ላይ። አንድ አምላክ የሚለው ኢየሱስ ክርስቶስን ነው ወይንስ ሌላን አካል ነው? አሁን ተናገር። በእርግጥ ቀደም ብያለሁ፣ እሱን ለማወቅ በደንብ ማወቅ አለብኝ ብያለሁ። ግን ትንሽ ካለችኝ እውቀት አንፃር አንድ አምላክ ነው ያለው፣ እሱም ስላሴ ብለን እናምነዋለን። ባደኩበት አንድ አምላክ ስላሴ በሶስት ተከፍሎ በአካል ማለት ነው። ገብቶሃል? የማውቀውን ነው የምነግርህ። አሁን እኔ ላይ ስህተት ስላገኘ ባይዜ ምናልባት ከኔ የተሻሉ የሚያውቁት ሰዎች ጋር እንትን እንዳልከው አይነት እንትን ውስጥ አትግባ። እኔ ማውቀውን ነው የምነግርህ እና አንድ አምላክ ነው፣ በሶስት ባህሪ ይገለጻል፣ በግብር አንድ ነው የሚል እምነት አለኝ። አንተ እምነት እንደሱ ነው፣ የክርስቲያኖች እምነት እንደሱ ነው። ግን መጽሐፍ ቅዱስ ላይ አለ ወይ ነው ዋናው ቁም ነገር። መጽሐፍ ቅዱስ ላይ አንድ አምላክ የሚለው ማንን ነው? ስላሴን። ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ስላሴ። ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ማስረጃ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ወይንም ስላሴ አንድ አምላክ ነው የሚል ማስረጃ መጽሐፍ ቅዱስ ላይ። ኦኬ መጽሐፍ ቅዱስ እኔ አሁን እየከፈትኩኝ አንደኛ ይኑር አይኑርም ላላቀልህ እችላለሁ። መጽሐፍ ቅዱስ ላይ ይኸውልህ እኔ ጥያቄ ነበረኝ፣ ጥያቄን ይመልስላል ሁሱ ብሎ አንተ ጋር አመጣኝ። ትላንት ወዲያም ሁሉም ስለሸሹኝ ማለት ነው ምክንያት ፈጥረው፣ አንተም ምክንያቱን የፈጠርክ ያለው የሰው ልጅ አርዶ ጨፍጭፎ ቆርጦ ደፍሮ ጀነት ይገባል ብለሃል። እሱን ማሊያ ቀደም አወለኩትና የክርስትና ማሊያህን አልብሼ እምነትህ ምንም ማስረጃ እንደሌለው አሁን ደግሞ ላስተምርህ ነው። እሺ ተረጋጋ። አሁን ምን አልከኝ? አንድ አምላክ ማን ነው? ስለ አይደለ እኔን ማሊያን ለማልበስ የሄድከው ለምንድን ነው? ለጥያቄ መልስ ስለሌለ። እባክህን አዳምጥ። አንድ አምላክ ማን ነው? ክርስቲያኖች መጽሐፍ ቅዱስ ላይ የሚመልስ ክርስቲያን አለ። እሱ ምን አለ? አንድ አምላክ ማን ነው? ቅድም ካልከኝ ነገር አንፃር እኔ ሙስሊም ብሆን ደስ ይለኛል። ቅድም ካልከኝ አንፃር ምድር ላይ እንደፈለኩ ልሆን። አንድ አምላክ ማን ነው ብዬ ስጠይቀው ጊዜ ኢየሱስ ክርስቶስ ነው አለ። ቅድም ሰምታችሁታል። ቀጠልኩኝ። አንድ አምላክ ማን ነው አልኩት። አብ ወልድ መንፈስ ቅዱስ ነው አለ። ምንድነው ተደማመጡ።
ውሱ ተደማመጡ። ውሱዬ ሶል መልሱን ትመልሳለህ ቀጥታ። አንድ አምላክ ውሱ ተደማመጡ። መልስ መልስ አንተና የተናሰ እኔ አሁን ይኸውልህ አንተ እኔን አንድ አምላክ ኢየሱስ ነው ብለሃል ብለኛል። አው ብያለሁ። ግን አንተም ሰው አርዶ ጨፍጭፎ ገሎ ደፍሮ ጀነት ነው የሚገባው የትም አይሄድም ብለሃል እና ይሄንን ምንም ማድረግ አይቻልም። በቃ እቺን ለመናገር ነው የመጣው። ቀጥታ ይሄ ላይ ትኩረት ሲያደርግ ጊዜ ስለመግደል ስለመጨፍጨፍ ምናምን ሲያወራ ኦርቶዶክስ ነው ያው ውዝዬ መዋረድ ማለት በጣም ገባር ነው። ውዝዬ የኔ አባት አሳዘንከኝ፣ በእውነት በጣም ነው ያሳዘንከኝ። ሶል አንዴ ስላሴ ነው የሚያሳዝንና አሁን ያለ ማስረጃ የሚያታድራ ለምን ታርጃለሽ? እሺ አንድ ክርስቲያን አለ መጽሐፍ ቅዱስ ላይ አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ነው ብሎ የሚናገር ወይንም አንድ አምላክ የተባለው ኢየሱስ ነው ብሎ የሚናገር ካለ ክርስቲያን መግባት ይችላል። አይሻ አይደል? እምነት አልባ ነን ብለው ደግሞ መምጣት ጀመሩ። በምን ባነርክባቸው ሰው ጨፍጭፍ ብሎ የሚያስተምር ሃይማኖት ብሎ ተናገረ። ይህን የሚጭኗቸው እነሱ ናቸው። እስልምና ሰው መጨፍጨፍ ምናምን ነው የሚሏቸው። ለማንኛውም እሺ ክርስቲያን ካለ ክርስቶስ ገብቷል ከላይ ክርስቶስ አንዴ ንገራቸው እስኪ ይሄን እውነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ክርስቲያኖች ያምናሉ። ይሄ መጽሐፍ ቅዱስ ላይ የለም ብለህ ይሄን እውነት አፈንደው አንዴ ንገራቸው። ሄሎ يلا انزل تحت يا اخي. እሺ ክርስቲያኖች አንድ ጥያቄ ልስጣችሁ። ወላሂ ክርስትና ስህተት መሆኑን እንድትረዱ ይህን ጥያቄ ቄሶቻቸውን ሄዳችሁ ጠይቋቸው። የክርስቲያን ወይንም የክርስቲያኖች አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብላ ያስተምሯቸዋል። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? አሳዩን በሏቸው። የለም። ገብቷቸዋል? የትም ቦታ ላይ የለም። ታዲያ አንድ አምላክ ተብሎ የተገለጸው ማን ነው ብላችሁ ጠይቋቸው። የዛኔ ስላሴ እንዳልሆነ ትረዳላችሁ። አለ እያለ ነው ኮሜንት ላይ አለ የሚል ካለ መግባት ይችላል። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን እንደሆነ ብሩክና አሳያቸው። ኮሜንት ላይ ጽፋ ልኬላለሁ። ያ መጽሐፍ እንደነበረ ታምናለህ? ሲሰብከው የነበረው አምላክ ማን እንደሆነ ማወቅ ደግሞ የግድ መጽሐፉ ያስፈልጋል። ኦኬ። እና ከሙሴ መጽሐፍ አለ 125,000 ነቢያቶች አሉ ብለህ ታምናለህ? መጽሐፍ የተሰጣቸው አለ፣ መጽሐፋቸው መኖር አለበት። የነበረውና አዲስ የመጣው መጽሐፍ አንድ አይነት መሆን አለበት። ኦኬ። የሙሴ መጽሐፍ አለ ብለህ ታምናለህ አንተው? ለምንድን ነው የማይኖረው? ለምንድን ነው የማይኖርበት ምክንያት ምንድን ነው? እስቲ አሳይኝ። አለኝ እኔ ኦሪት አለኝ። የት ኦሪት ዘፍጥረት ምናምን? እስቲ ሙሴ እንደጻፈው ማስረጃ እስቲ። ታዲያ ሙሴ ሙስሊም ሆነን በምን አወቅ አንተ? ምን አልከኝ? ምንም ሙስሊም እንደነበረ በምን አወቅ? መጽሐፉ የለም ብለህ ካመንክ ኦኬ። ሶ የኔ ማስረጃ ልስጥክ። አሁን እኔ ያንተ የምፈልገው ማስረጃ ነው እየሰጠሁህ ያለሁት። አሁን ያንተ ማስረጃ እኔ እንደዛ አላልኩም። እኔ አሁን የኔ መልስ ለመልስ ከመለስኩልህ አትቀበሉም። ስለዚህ እኔ አንተ የምትፈልገውን መልስ ለመልስልህ ነው። አባ እሺ አስረዳኝ እስቲ። ከእስልምና ከነቢዩ መሐመድ በፊት ህዝቦች ይኖራሉ። እሺ እንዴት መሰለህ? አንድ ነገር ልንገር። አሁን አንተ ክርስቲያን ነህ አይደለ? ኦኬ። ክርስቲያን ከሆንክ ለምሳሌ የአንተ የምትተዳደርበት መጽሐፍ ምንድን ነው? መጽሐፍ ቅዱስ ይባላል። የአንድ ሰው መጽሐፍ አይደለም። ቆይ አይደለም፣ ቆይ ልመጣልህ ነው። ቆይ አዎ፣ ምን መሰለህ? መጽሐፍ ቅዱስ ማለት አንተ መለኮታዊ ግልጠት ነው ብለህ ነው የምታምነው አይደለ? ያ ማለት ስላለፈው ነገር ብጠይቅህ መጽሐፍ ቅዱስ ውስጥ ገብተህ ትነግረኛለህ። ስላለው ነገር ወደፊትም ስለሚመጣው ነገር ብጠይቅህ የምትመልስልኝ ከመጽሐፍ ቅዱስ ነው። እሺ እኔ ከየት ልመልስልህ ስትጠይቀኝ? ኦኬ ጥሩ። ከቁርአን በፊት መጽሐፍ ተሰጥቶ እንደነበረ ታምናለህ? አዎ ጥሩ። ለምሳሌ ነብዩ መሐመድ ነቢ እንደሚመጡ ከቀደምት ወይም ከሳቸው በፊት የነበረ መጽሐፍ መናገር አለበት አይደል? የሚመጣው ነቢ። ኦኬ እሱ መስፈርት ነው። መስፈርት እኮ ነው ደስ ይላል። አይ መስፈርት ነው እያልኩ አይደለም። ለምሳሌ እከሌ እንደዚህ ነበረ ከምትለኝና
አከለ በወቅቱ በነበረ ሰው ነው አይደል ምስክርነት የሚሆነው። ለምሳሌ ሙሳ ከሆነ እኔ ልንገርህ፣ እኔ አንተ ባልከው በየትኛው መንገድ ሄድልሃለሁ። ቀጥል። ጥሩ። ለምሳሌ ኢሳ መጽሐፍ ተሰጥቶታል አይደል? የኢሳ መጽሐፍ የት ነው ያለው? እኛ እንትን አላህ በቁርአን ላይ ነገረን እንደተሰጣቸው ብቻ በቃ ማወቅ ብቻ ነው። እኛ ይኑር አይመለከተን። ምክንያቱም በምን አወቅ? አላህ ነገረና በቁርአን ምን ብሎ? እነሱ ሙስሊም እንደነበሩ እስልምና የሚባል ሃይማኖት የነቢያት ሃይማኖት እንደሆነ። ጥሩ። እኔ አንድ መጽሐፍ ጻፍኩኝ ልበልህ። መጽሐፍ ጽፌ እከሌ የዚህ እምነት ተከታይ ነበረ ብዬ መጽሐፌ ላይ ባሰፍረው ማስረጃ ምንድን ነው? ማስረጃ ምንድን ነው ብላ ጠይቀኝ እኮ። መጽሐፉ መለኮታዊ መጽሐፍ ነው አይደለም የሚለው ነው የሚቀጥለው ስቴፕ እኮ። ይሄኛው መለኮታዊ ከሆነ እኮ እነዛም መለኮታዊ ናቸው አይደል? ከሱ ኋላ በፊት የነበሩትም እኮ ምን መሰለህ፣ አሁን ምን መሰለህ፣ እኛ ጥያቄ ስንጠይቅ የምንመልሰው ቁርአን መጽሐፍ ላይ ቁርአን የሚባለው መጽሐፍ መለኮታዊ መጽሐፍ ነው ብለን እናምናለን። ገባ? ልክ አንተ መጽሐፍ ቅዱስ መለኮታዊ መጽሐፍ እንደሆነ ማለት አንተ ቆይ ልንገርህ፣ በስላሴ ታምናለህ? አምናለሁ። እስቲ ከመጽሐፍ ቅዱስ ውጪ ማስረጃ እስቲ። መጽሐፍ ቅዱስ እኮ አንድ ሰው ብቻ አይደለም አልኩህ እኮ የብዙ ሰው የጻፉት ነው። በቃ 40 ሰው የጻፉት ነው። ለምሳሌ አንድ ጻፊ ንገረኝ። የሙሴ መጽሐፍ ስትለኝ የሙሴ መጽሐፍ አወጣልሃለሁ። የዳዊት ስትለኝ ዳዊት ነው። የሙሴ ማን ነው የጻፈው? የሙሴን ማን ነው የጻፈው? ሙሴ። ማስረጃ እስቲ። ከኋላ የሚመጣው ይነግረኛል። ሙሴ እንደተናገረው ሙሴ እንደጻፈው ብሎ ይነግረኛል። ደግሞ ከሆነ ጊዜ መጥቶ ማለት ነው። በቃ ስለዚህ የሙሴን መጽሐፍ ሙሴ እንደጻፈው መረጃ የለም፣ ሌላ ሰው ነው የሚነግርህ። ኦኬ እሺ ጥሩ። አሁን የነብዩ መሐመድ ነቢ መሆናችሁ የሚነግረኝ ማን ነው? ኖ የሙሴን እንጨርስ። እኔ አሁን በአንተ ስታንዳርድ ነው እየሄድኩ ያለው። የአንተን ስታንዳርድ አሟላልኝና በአንተ ስታንዳርድ እኔ እመጣላለሁ። የሙሴን መጽሐፍ የኦሪት መጽሐፍ ሙሴ መጽሐፉን ማስረጃ ከሱ ኋላ ደግሞ ይነግረኛል። ሙሴ እንደተናገሩ ሙሴ እንደጻፈው ብሎ ይነግረኛል እንጂ ሙሴ እንደጻፈው መረጃ የለህም። ከሙሴ በኋላ ያለው ሰው ሙሴ ሳይሆን ሌላ ሰው ነው ምስክር የሚሰጠኝ። ከሱ ኋላ የሚመጣው ወይም ዳዊት ሊሆን ይችላል። ዳዊት ሊሆን ይችላል። ስጠኝ። ለምሳሌ ይሄ ጥያቄ እኮ አንተ ጋር በጠይቄ ይከብዳል። ችግር የለውም። እኔ አንተ ስታንዳርዱን አሟላልኝ እንጂ ለእኔ አትጨነቅ። እኔ መጽሐፍ ቅዱስ የአንድ ሰው ወይም ኖ ስለ ሙሴ እንጨርስ። ስለ ሙሴ እንጨርስ ስለ ሙሴ እንጨርስ እኮ ገባኝ እኮ ስለ ሙሴ እንሂድና ከዛ እንቀጥላለን። አንተ ስታንዳርዱን ሙላልኝ እንጂ እኔ ለአንተ ታጥቄ ነው ደግሽ የምድርክ። ቀጥል። ገባኝ። አሁን ጠይቁኝ ብለው ያረ የገባሁት እኮ አሁን ምን መሰለህ፣ እኔ አሁን የጠየቀኝ ጥያቄ ኦልሬዲ በቃ ከቁርአን ነው የምመልሰው፣ ግን አትቀበልም አንተ ከቁርአን። ለዚህ ነው ዘላለም የምትለው። ስለዚህ አንተ የምፈልገው መልስ ነው ልመልስልህ የፈለኩት። ሙሴ ኦሪትን ስለመጻፉ ሙሴ ኦሪትን ስለመጻፉ ከሙሴ ቀጥ በኋላ ያለ ለሙሴ ምስክርነት የሰጠን ሰው መረጃ ስጥ። እየሰማኝ አይደለም አባስ? እየሰማሁ ነው። እኔ እኮ ሙሴ እንደዚህ ብሏል ብዬ እኮ ሙሴ ብቻ ለምከተለው ከሙሴ ኋላ ያለው ደግሞ እኮ ስጠኝ አልኩህ እኮ። ምን ልስጥህ? ሙሴ ኦሪትን እንደጻፈው ከሙሴ ሌላ መረጃ አስጠኝ። እሺ ሙሴ የለውም። እሺ ሌላ ስለ ሙሴ ተናገሩ። አንተ የኢሳ መጽሐፍ ልትሰጠኝ ትችላለህ? ነብይ ነው ብለህ ትከተሏል አይደል? የኢሳ መጽሐፍ ስጠኝ እኮ። አሰጠኝም? አንተ አሰጠኝም? ነገርኩህ እኮ እኔ የኔ መጽሐፍ እኮ ከሌለ የለም እኮ ከሌለ የለም፣ ካለ አለ በለኝ። እነ ኤርሚያስ አሉ እኮ አምጣ። ሙሴ ኦሪትን ጻፈ የሚል ማስረጃ ስጠኝ ነው። ስጠኝ ማስረጃ አሉ እኮ ስጠኝ። ስለሆነ አሁን ለማውጣት አትመቸኝ። ቁጥር ስጠኝ፣ እኔ ከፍትልሃለሁ። ራሴ ከፍተዋል። አንተ ስታነበው አውዱን ተከትለህ አታነበው እኮ። በቃ አንብብልኝ። እሺ ከፍተህ አሁን ማስረጃ ትሰጠኛለህ እኮ። ስጠኝና እንቀጥል። ነቢያቶች ሁሉ ሙስሊም ነው ካልከኝ ነቢያቶች የሰበኩት መጽሐፍ ልትሳሳይን ትችላለህ? ጎቤ ምን ብሎ ነው ያስተማሩት? የጠየቅከውን ትመልሳለህ ወይስ ለሌላ ሰው ድል ልስጥ? ለአንድ ሰው ምስክር ራሱ ያሰውየ ነው እንደሚሆነው። ፍርድ ቤት እንኳን ብትሄድ 3 ሰው ምስክር ምን ያስገኛል ባለ። እሺ ኤም አለሽ? ኤም ወይ አለው። እሺ ሰላም፣ እንዴት ነህ? ደህና ነኝ። እንዴት ነሽ? እሺ ቀጥይ። አለን። እኔ እንኳን ሁሱን ነበር የፈለኩት። ከዚህ በፊት እሱ ጋር የገባው ስማር ነበር።
እሺ በቃ ጠብቂው ከፈለግሽ ወይ ጥያቄ ካለሽ አለው። ምን ነበር? እሺ ሰላም ነው፣ እንዴት ነሽ? ይሰማ ልጆች አለ አልሐምዱሊላህ። እሺ ይሰማ ልጆች ማለው እሱ መርሐባ። እሺ ቀጥይ። ይሰማል? ይሰማል ግን ሚውት አድርግ፣ ትንሽ ጫጫታ አለ። እሺ ከተሰማ እዚህ መብራት የለምና በጀነሬተር ምናምን ምናልባት ሚውት አድርግ፣ አዳምጣትና መልስላት። እሺ ጥያቄሽ ምንድን ነው? ውሱ ከዚህ በፊት አንተ ጋር ገብቼ ስማር ነበር አስታውሰኝ ከሆነ እና ትምህርቱን ከተረዳው በኋላ ሙስሊም መሆን ፈልጋለሁ ምናምን ብዬ ነበር እና አሁን ሻሃዳ መያዝ ፈልጋለሁ በጾሙ ማለት ነው። ማሻአላህ ማሻአላህ። እሺ የምለውን ቃል አብረሽ እየተከተልሽ በይ። ይሰማሻል? የምለውን ቃል አብረሽ እየተከተልሽ በይ። እሺ ሚውት አታድርጊ። አሽሀዱ አላ ኢላሃ ይሰማል? ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አሰጋገድ በመማር ሶላት መስገድ ጀምሪ። አሁን ያለንበት ጾም ነው። ከነገ ቀን ጀምረሽ በጾም ትጀምሪያለሽ። እስላማዊ ትምህርቶች እንድትማሪ አድሚኖች ሴቶች ፎሎ ያደርጉሻል፣ በውስጥ ያናገሩሻል። እንትን ጀምሪ፣ ትምህርትን ከነሱ ጋር ትጀምራለሽ ማለት ነው። እና እንደዛ አድርጊ። ስምሽ ማን ነበር? ማን ነበር ስምሽ? እሺ ሃይማኖት። መቀየር ከፈለግሽ መቀየር ይቻላል፣ ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ደግሞ እንቀይርልሻል። ደስ የሚልሽ ስም አለ ወይስ እኛ እናውጣልሽ? ደስ ይለኛል የምመኘው ስም። መርሐባ ሀያት፣ ደስ የሚል ስም ነው። ማሻአላህ። እሺ አድሚኖች በውስጥ ፎሎ አድርጓትና አገኟት፣ አዋራት። እሺ የእስላማዊ ትምህርት የምትማሪበት ግሩፕ ያስገቡሻል። እየመጣሽ ተከታታይ ጥያቄዎች ሲኖሩስ ጊዜ ደስ ባለሽ ጊዜ ደስ ያለሽን ጥያቄ መጥተሽ መጠየቅ ይቻላል። እሺ አዛን ስለተባለ እኔ አሁን ፊክራ ላይ ልሆን ነው። ቀጥሉ እናንተ ከተመቻቸው ልጆች። እሺ ማን ነው? ዚክራን ፎሎ አድርጊያትና በውስጥ ታስገባሻለኝ። እሺ አንድ ቁጥር ጻፊላት ዚክራ።
ዛህራን አስገቧት። ዛህራ መታለች። በተለይ ዛህራ ኡሙ አይመንም አለች ከታች። السلام عليكم ورحمة الله وبركاته. سمعنا؟ ورحمة الله وبركاته. تسمع يا شباب. እሺ ሰላም ምን እንዴት ነሽ? ሰላም አለይኩም። አላ አልሐምዱሊላህ። እሺ ፎሎ አድርጌሻለሁ። ፎሎ መልሽልኝና በውስጥ እናወራለን ኢንሻአላህ። እሺ መልስልሻለሁ። እሺ አሁን ነው የቴሌግራም ቁጥርሽን ላክልኝ። ባረከላሁ ፊክ። መልሼልሻለሁ ውዴ። እሺ ሀቢበት። እሺ ሰው የለም እንዴ? እንትን ክርስቲያኖች አላቸው። በዛ ገብቷል። በዛብህ። እሺ ጃቢር አለ ከላይ የገባው እስኪ የጻፈው ነገር አለ ጠይቂው። እሱን ከላይ ያለው ልጅ አናግረኝ። አይ እናንተ መቀጠል የምትችሉ ከሆነ ቀጥሉ። ጀማል ጃቢር አለ። ጃቢር አለ። ያ ፍጡር ደረሰን። አይመችም። እሺ የገባኸው ከላይ በዛብህ ሚዩታን ሳይሰማህ ይሰማል። እንዴት ነህ? ሰላም ነው? ሰላም ነኝ። ምንድን ነበር ከስር የጻፍከው? አስተያየቴን ነው የጻፍኩት። ስንት አምላክ ነው የምታመልከው አንተ? አንድ አምላክ። የአንድ አምላክ ተወልዷል ብለህ ታምናለህ? ተወልዷል ማለት ከማርያም ተወልዷል ብለህ ታምናለህ? የአንዱ አምላክ? አዎ በትክክል። ያልተወለደው አለ ማለት ማርያም ያልወለደችው አምላክ አለ? አንድ አምላክ ነው ማመልከው እኮ አልኩ እኮ። ያ አንዱ አምላክ ከማርያም ከተወለደ ያልተወለደ አምላክ አለ ወይ? አንድ አምላክ አለ። እሱም እኛን ያድን ዘንድ ስጋ ለብሶ ከማርያም ተወልዷል እኮ። ነገርከኝ እኮ ተወልዷል እኮ አልከኝ። ያልተወለደ አለ ወይ እያልኩ ነው። እኔ ደግሞ አለ የለም አልገባኝም። አንድ አምላክ ነው አይደለ? ያ አምላክ ደግሞ ከቅድስት ድንግል ማርያም ተወልዷል፣ ስጋ ለብሶ ወደኛ መጥቷል። እሺ አብ ተወልዷል? አብ አባት ነው። ተወልዷል ወይ? እሱ ምንድነው አላልኩም። የተወለደው ወልድ ነው። ኧረ በፈጣሪ ቅድም እኮ አንዱ አምላክ ተወልዷል ብለኸኛል። እሺ ሰምተህ ቃልህን አትርሳው። የተናገርከውን ያልተወለደ አብ ተወልዷል ወይ ብዬ እየጠየቅኩ ነው። ተወልዷል አልተወለደም? አብ ወላጅ ነው እንጂ ተወላጅ አይደለም። ይወለድ አይደለም። አምላክ ነው አይደለ አብ? አዎ። ስለዚህ ያልተወለደ አንድ አምላክ አለው ማለት ነው አይደለ? የወላ አምላክ አንድ አምላክ ነው። አንዱ እኮ ተወልዷል አልከኝ ከማርያም። ይኸው ስንት አምላክ ነው የምታመልከው አልኩ። አንድ ነው አልከኝ። ያ ተወልዷል እንዴ ስልህ አዎን አልከኝ አይደለ? ስለዚህ ያልተወለደ አለ እንዴ ብዬ ስጠይቅህ አዎን አልከኝ። ስለዚህ አንድ ያልተወለደ አለ፣ አንድ የተወለደ አለ አይደለ?
አምላክ በመለኮቱ አንድ ነው፣ በአምላክነቱ አንድ ነው፣ በግብር ደግሞ 3 ነው ብለን እናምናለን። የትኛው ነው ተወልዷል ያልከኝ ታዲያ? አንድ አምላክ እኮ ነው አለ ያልከኝ። የትኛው ነው የተወለደው? ወልድ እኮ አምላክ ነው አይደል? ወልድ አዎ እኮ አንዱ አምላክ ከተወለደ ያልተወለደ አለ ወይ ያልክ ስለ ያልተወለደም አልከኝ። ስለዚህ ስንት ያልተወለደ አለ፣ ስንት የተወለደ አለ? በመለኮት አንድ ነው። ወይ ጉድ! እኮ የአንዱ መለኮት እኮ ተወልዷል አልከኝ እንትናዬ። ስለዚህ ያልተወለደ አንድ አለ፣ አብ የሚባለው አልተወለደም፣ የተወለደው ወልድ ደግሞ ተወልዷል። የነገርከኝ ደግሞ አንድ አምላክ ነው ማመልከው፣ የአንዱ አምላክ ተወልዷል አልከኝ። ስለዚህ አሁን ስትቆጥራቸው ደግሞ አንዱ አልተወለደም። ስንት አምላክ ነው ያለ? ሚስጥሩን ብነግርህ ሚስጥሩን ትችላለህ? ስለ አምላክ አንድነት ሶስትነት ኦኬ ንገረኝ፣ የተጻፈውን ንገረኝ። የተጻፈው አምላክ በአምላክነቱ በአገዛዝ በስልጣን በመለኮት አንድ ነው። በስም በግብር ደግሞ 3 ናቸው። ኦኬ እስኪ መጽሐፍ ቅዱስ ላይ ወርድና ስጠኝ ይሄን የተናገርከው። ቃል በቃል አታገኘውም። የሌለ ነገር ነው ታዲያ አስተምሮትህ የሌለ ነገር ነው ያስከው። አንድ አምላክ አለ አልከኝ ቅድም፣ ያ ተወልዷል አልከኝ፣ አብ እንዳልተወለደ ነገርከኝ። መንፈስ ቅዱስ ተወልዷል? እሱ ሰራጼ ነው፣ ይወለድ አይደለም። በጣም ጥሩ። ስለዚህ አንድ ተወልዷል ያልከው ዝም ብለህ ነው ያወራው ማለት ነው። ምክንያቱም አንድ ተወልዷል አልከን፣ ያልተወለዱ 2 አሉ። አንድ ሲደመር አንድ መቼም እኩል ይሆናል አንድ አትለኝማ። 3 አምላክ አለው አይደለ? እሺ መጽሐፍ ቅዱስ አንብበሃል እኮ ስጠኝ ማስረጃውን ካለ፣ ወይም አንተ እንደተናገርከው አንዱ ጸራጺ ነው፣ አንዱ ደግሞ አባት ነው፣ አንዱ ተወላዲ ነው ያልከውን አንድ አምላክ በ3 አካል ለማለት የፈለከው ነው። እሱን አውርድና መጽሐፍ ቅዱስ ላይ ስጠይቆ ብዬ ነበር። ስጠይ ካለ መጽሐፍ ቅዱስ አንብበህ ከሆነ ኦሪት ዘፍጥረት ላይ የአብርሃም እንግዳ ሆኖ የመጡት በ3 ሰዎች የተመሰሉት እነሱ ስላሶች ናቸው እኮ። አምላክ መሆናቸውን ስጠኝ። እነዛ የመጡት መላእክት ናቸው። እዛው መጽሐፍ ላይ ይናገራል እኮ መላእክት እንደሆኑ፣ ወደ ሉጥ የተላኩ መላእክት ናቸው። እዛ ጋር አብ ወልድ መንፈስ ቅዱስ እንደሆኑ ማስረጃ አለ? አብ ወልድ መንፈስ ቅዱስ መሆናቸውን በወንጌል በሐዲስ ኪዳን ነው የሚመሰክረው። ኦኬ እነዛ 3 አካሎች 3 አካል ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ መጽሐፍ ቅዱስ ላይ፣ አዲስም ብሉይም ላይ፣ አዲስ ኪዳንም ኦር ብሉይ ኪዳንም ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ። ቃል በቃል አታገኘውም። የእናንተ መጽሐፍ ቃል በቃል ነው የተጻፈው። ሁሉም ነገር ቃል በቃል ነው የሚገኘው የእናንተ መጽሐፍ ላይ። ይሰማል? ለኔ እየተሰማኝ ነው። ከተሰማ ቅድም እንደነ